ጁን 14 የዕለቱ መልእክት ርዕስ ታማኝነት። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችው እግዚአብሔር የታመነ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9። ከእግዚአብሔር ባህሪያት መካከል አንዱ ታማኝነቱ ነው። እግዚአብሔር ታማኝ ነው ስንል ኪዳኑን ያስባል ማለታችን ነው። የገባውን ተስፋ ቃል አያጥፍም ማለታችን ነው። እንደተናገረ ያደርጋል ማለታችን ነው። ከጠራን በኋላ እስከ ፍጻሜው ድረስ ያጸናናል ማለታችን ነው። ሐዋርያው ጳውሎስ ለቆሮንቶስ አማኞች ታማኙ እግዚአብሔር ወደ ልጁ ወደ ኢየሱስ ክርስቶስ ኅብረት ጠራችሁ ይላቸዋል። ይህ ቃል ለእኛም የእግዚአብሔር ታማኝነት ወደ ልጁ ኅብረት እንደጠራን ያስረዳናል። ከቃሉ እንደምንመለከተው ከጌታ ጋር ኅብረት እንድናደርግ የሚፈልግ አምላክ መሆኑን ያሳየናል። በዚያን ዘመን የቆሮንቶስ ቤተክርስቲያን አባል ብንሆን ኖሮ በቤተክርስቲያኒቱ የምናያቸውን ብዙ ምስቅልቅሎች በማሰብ እግዚአብሔር ሆይ ለምንድን ነው የጠራኸኝ በማለት ጥያቄ እናቀርብ ነበር። ምናልባትም በቆሮንቶስ ቤተክርስቲያን ያሉ አንዳንድ አማኞች እንደዚህ አይነት ስሜት ተሰምቷቸው ሊሆን ይችላል። መልሱ ግን ወደ ልጁ ወደ ኢየሱስ ክርስቶስ ኅብረት የጠራችው እግዚአብሔር የታመነ ነው የሚል ነው። ዛሬም ኅብረት በምናደርግበት አጥቢያ ቤተክርስቲያን ውስጥ ያለውን ክፍተትና ችግሮች እየተመለከትን ጌታ ሆይ ለምንድን ነው ወደዚህ ኅብረት የጠራኸኝ እያልን ይሆን? ኅብረት ከምናደርግበት አጥቢያ ቤተክርስቲያን ለቀን ሌላ አጥቢያ ልንገባ ልባችን ተነሳስቶ ይሆን? እስቲ መጀመሪያ ቆም ብለን አንድ ነገር እናስብ። እግዚአብሔር ቅድሚያ የጠራን ወደ ጌታችን ኅብረት እንደሆነ እናስብ። በዚህ መረዳት ውስጥ ስንሆን ደስታም ይሁን ሐዘን፣ መከራም ይሁን እረፍት ከጠራን ጌታ ጋር በመሆን እናልፈዋለን እንጂ በሚታዩ ነገሮች ተስፋ አንቆርጥም። ስለዚህ ወደ ጌታ ኅብረት የጠራን እግዚአብሔር ታማኝ እንደሆነ እናስብ። የእርሱ ታማኝነት እኛን እስከ መጨረሻው ድረስ ያጸናናልና። የእግዚአብሔር ታማኝነት